በአርቲስት ነጻነት ወርቅነህ ሞት የተገለጠው የሰይፉ ፋንታሁን ድብቅ ማንነት። ውድ የጽናት ሚዲያ ተከታታዮች በዛሬው ቪዲዮ ፕሮግራማችን አስገራሚውን የሰይፉ ፋንታሁን ድብቅ ማንነት የምናስደምጣችሁ ይሆናል። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ታዋቂው የቶክ ሾው አቅራቢ አርቲስት ሰይፉ ፋንታሁን በቅርቡ በሞት በተለየው የአርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑ ብዙዎችን አነጋግሮ ነበር። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ እና ድብቅ እውነት የሰይፉን ያልተገለጠ ማንነት ይፋ አድርጓል። ቴዎድሮስ በጽሁፍ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በህይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩት ጥቂት የቅርብ ሰዎች አንዱ ነው ብሏል። ከአንድ ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር ከአሜሪካ ዶክተር በማስመጣትና አስፈላጊውን ወጪ ሁሉ በመሸፈን አርቲስቱ እንዲድን የቻለውን ሁሉ አድርጓል። ደራሲው ቴዎድሮስ እንዳስነበበው ሰይፉ ለነጻነት የሚያስፈልገውን ወጪ ሁሉ እኔ አመጣለሁ፣ አንተ ብቻ ተረጋግተህ ሕክምናህን ተከታተል በማለት በተደጋጋሚ ሲለምንና ሲደግፍ እንደነበረ ተናግሯል። ሰይፉን ታዲያ በቀብር ስነ ስርዓቱ ላይ ለምን ንግግር አልተናገረም ወይም ንግግር አላደረገም? በቀብሩ ዕለት ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበት ምክንያት የንቀት ወይም የቸልተኝነት ሳይሆን ጥልቅ የሆነ የልብ ስብራትና ቁጭት ውጤት መሆኑን ቴዎድሮስ ገልጿል። ሰይፉና ጥቂት ወዳጆቹ የትናንቱ የቀብር ዕለት እንዳይመጣ አቅማቸው የፈቀደውና ከዚያም በላይ አድርገዋል ያለው ጸሐፊው የልፋታቸው ውጤት መና ቀርቶ አርቲስቱ በማረፉ የተሰማቸው ጥልቅ ሐዘንና ቁጭት ዝምታን እንዲመርጡ እንዳደረጋቸው አመላክቷል። ጋዜጠኛ ቴዎድሮስ የሰይፉን ሰብዕና ሲገልጽ ሰይፉ ባልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው ብሏል። ብዙውን ጊዜ እርዳታ ሲያደርግ ከአሜሪካ አንድ ወዳጄ የላከው ነው ስሜ ይጠቀስ ብሏል በማለት የራሱን ገንዘብ ለሌላ ሰው ስም ሰጥቶ የሚረዳ የሰውን ክብር የማይነካ እና በችግር ላይ የማይጨፍር ሰው መሆኑን ተመስክሮለታል። ጸሐፊው ቴዎድሮስ ሲያጠቃልልም በቀብራችሁ ላይ ማቅ ለብሰው ከተገኙት ይልቅ ሳትሞቱ በህይወት እያላችሁ የደረሱላችሁና ዝም ያሉት የእናንተ ጠቃሚ ወዳጆች ናቸው ሲል አስተማሪ መልእክቱን አስተላልፏል። ውድ የጽናት ሚዲያ ተከታታዮች በዛሬው ቪዲዮ ፕሮግራማችን አስገራሚውን የሰይፉ ፋንታሁን ድብቅ ማንነት አስደመጥናችሁ። ቪዲዮን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እንገናኛለን። ቸርን ሰንብት። ደህና ሁኑ።